ከስተት አስተምሮ አንጻር የተነሱት ሀሳቦች አንዳንድ አካላት የግለሰቦች ናቸው ብሎ ሲተቿቸው ነበር። የተሰጡት መግለጫዎች ካውንስሉን የሚወክሉ ናቸው ወይ እንዳጠቃላይ የሚለውን ጥያቄና ካውንስሉ ከነዚህ ከስተት አስተምሮች አንጻር ምንድነው ያለው መልከታ የሚለውን ቢያብራሩልን። አዎ አውቃለሁኝ ሁሉንም። ምክንያቱም እንግዲህ ዘመኑ የቴክኖሎጂ ዘመን ነው። የማይታወቅበት ምክንያት የለምና እያንዳንዱን አውቃለሁ። በመሰረቱ የአንድ ግለሰብ የአንድ ሰው የአንድ መሪ ጉዳይ ነው ብሎ ማሰቡ ምን ያህል ለተቋሙ ያለውን አመለካከት ደካማ እንደሆነ ያሳያል። ይሄ ተቋም ትልቅ ተቋም ነው እና ጠንክሮ እየወጣ ያለ ተቋም ነው። የራሱን አደረጃጀት ፈጥሮ እየተንቀሳቀሰ ያለ ተቋም ነው። በአንድና በሁለት ሰዎች ፍላጎት የሚመራ ተቋም የለንም። እንደዚህ አይነት ተቋምም አልመሰረትንም፣ አልጀመርንም። ነገር ግን በቲም የሚሰራ በአንድነት የሚሰራ ውሳኔዎችን ተመካክሮ የሚወስን ተቋም እና ዓላማ ኑሮት የሚንቀሳቀስ ተቋም እንጂ በግለሰቦች ፍላጎት ላይ የሚሄድ ወይም በሚዲያ ግርግር የሚወሰድ ተቋም አይደለም። ያን ዘመን አልፈነዋል። ሁለተኛም ይመጣል ብዬ አላስብም እና ይሄ ከመጀመሪያው አስተሳሰቡ ጤናማ አይደለም፣ አግባብም አይደለም፣ ሊታረም ይገባል። በሌላ በኩል ስለ አስተምሮ ከተነሳ ከመጀመሪያው ጀምሮ ይሄ ካውንስል ሲመሰረት ከመፈጠሩ አስቀድመን ስንሰራ ምንድነው አንድ የሚያደርገን ነገር? አንድ ላይ ለመሄድ አንድ የሚያደርግ አንድ ነገር መኖር አለበት። ስለዚህ ያ ምንድነው ብለን ለይተን ነጥሮ የወጣ ጉዳይ አለ። ያም ደግሞ እንግዲህ በክርስቶስ ኢየሱስ አንድ ነን። ሁላችን አንድ ጌታ ነው የምናመልከው፣ አንድ እግዚአብሔር ነው የምንጠራው፣ አንድ መንፈስ ነው በውስጣችን የሚሰራው ብለን ነው የምናምነው። ስለዚህ አስተምሮ ላይ ዋና ትኩረት ጊዜ በመውሰድ መጀመሪያውኑ የምንቀበላቸው የጋራ የምንላቸው አስተምሮቻችን ምንድን ናቸው? 1 2 3 4 ብለን በዝርዝር አስቀምጠናል። ስለዚህ ስንነሳ ራሱ ይህን ያደረግንበት ምክንያት መሀከል ላይ ችግር ቢነሳ ለመፍታት እንድንችል ሁኔታው የተመቻቸ እንዲሆን ታስቦ ነው የተደረገው። ስለዚህ ሁላችንም እነዚህን አዕማድ አስተምሮች ተቀብለን ነው የተነሳ ነው ተቋሙም የተቋቋመው። ይሄ ብቻም ይሄም እንኳ ራሱ ተደርጎ መተዳደሪያ ደንቡ ውስጥ ተካቶ አዕማድ አስተምሮ ሳይቀር ገዢ ሀሳቦች ምንድናቸው ብለው ሁሉ ተካቶ ባለበት ሁኔታ አይበቃም ብለን እያንዳንዱ ቸርች አባል ሲሆን እያንዳንዱ ሚኒስትሪ አባል ሲሆን የቃል ኪዳን ሰነድ የምንለዋል የሚፈርሙት ተገደው አይደለም፣ ወደው ፈቅደው። ያ ሰነድ ላይ አንዱ የሚለው የካውንስሉን አዕማድ አስተምሮች እቀበላለሁ፣ መተዳደሪያ ደንቡን እቀበላለሁ፣ የሥነ ምግባር እንትኑን እቀበላለሁ ብለው የቃል ኪዳን ሰነድ ፈርመው ማህተማቸውን አስቀምጠው ሁሉም አብያተ ክርስቲያናት ሁሉም ሚኒስትሪስ አድርገዋል። ይሄ ላይ ነው ያለ ነው። ስለዚህ በእነዚህ ላይ ቆሞ ይሄ ካውንስል ለ4 ዓመታት ያህል እንግዲህ 4 ዓመት ቀላል አይደለም። በአንድ በኩል አደረጃጀት ስራ እየሰራን፣ በሌላ በኩል ደግሞ እያስተማር ገብቶናል ወይ ያልነው እኮ ይሄ ነው አንድ አድርጎ ያቆመን እነዚህ አስተምሮች ናቸው ብለን በተለያየ መልክ ትምህርቶች፣ ምክክሮች፣ ወርክሾፖች ተካሂደው ጉዳዩ የሚመለከታቸውን እየጠራን ሁሉ ቁጭ ብለው እንዲሰሙ አድርገናል። 4 ዓመት ቀላል አይደለም። በሚዲያ እንግዲህ ከ4000 በላይ አብያተ ክርስቲያናት አባል ያሉበት ተቋም ነው። ብዙ መቶ የሚቆጠሩ ሚኒስትሮችን የያዘ ነው። ህብረቶችን የያዘ ተቋም ነው።
በሚዲያ ሁሉም እንዲሰማ በተደጋጋሚ የተለያዩ ሰዎችን ከተለያየ ቸርቾች እያመጣን በአስተምሮች ላይ እንዲያስተምሩ እንዲናገሩ መክረናል፣ አስተምረናል። ይህን አልሰማሁም ማለት እንግዲህ ወይ ኢትዮጵያ ውስጥ ያልነበረ ሰው መሆን አለበት። ያም ሳያንስ አንዳንዶች በጣም ደስ የሚለን በዚህ ሂደት ውስጥ የተመለሱ አሉ፣ ራሳቸውን እያስተካከሉ ያሉ አሉ። ይሄ ያበረታታናል። ምክንያቱም ዓላማችን ካውንስሉ ሰዎችን እያሳደዱ ማጥፋት ሳይሆን የሳተውን እየመለሱ ገንዘብ እያደረገ መሄድ ነው። ዓላማው ይሄ ነው። ምንድነው? አኮሞዴት እናደርጋለን፣ ኮሬክት እናደርጋለን ብለን ነው የተነሳ ነው። ማቀፍ አለብን፣ መቀበል አለብን። ሳልይዘው ቦታ ሳልሰጠው አጠገቤ ሳላስቀምጠው መደማመጥ አንችልም። ስለዚህ መጀመሪያ ገንዘብ ማድረግ ቦታ መስጠት ስለሚያስፈልግ በአባልነት ተቀብለናል። ከዚያስ ማስተካከል፣ የማስተካከል ስራ መስራት እና ይሄ በተለያየ መልክ ተደርጓል። አንዳንዶችን በግልም ጠርተን አነጋግረናል። እዚህ ጠርተን አንዳንድ ጉዳዮች የገጠሟቸው ስለነበሩ እኛ ቢሮ ድረስ አቤቱታ የመጡ ጉዳዮች ስለነበሩ እነዚያን አደባባይ ላይ ሳናወጣ ጉዳዩ የሚመለከታቸውን ሰዎች፣ አገልጋዮች ጠርተን አነጋግረናል፣ መክረን ልከናል። ስለዚህ በዚህ ሁኔታ የነበረ ነው። እንደው ዛሬ አዲስ ለምን ተደርጎ በሚዲያው አንዳንድ ሰዎች እያብጠለጠሉ ስሰማ በጣም ነው የገረመኝ። በመጀመሪያ ደረጃ ነቢይ ኢዩ ጩፋ በስም ተጠቅሶ እንዲህ አድርጓል ተብሎ ባልተነገረበት ሁኔታ አደባባይ ላይ ወጥቶ ሚዲያ ላይ ወጥቶ አላስፈላጊ ንግግር ያውም ተቋምን እስከ መዝለፍ አባቶችን እስከ መዝለፍ መንፈሳዊ ነኝ የሚል ይህ አይነት አካሄዱ መታረም አለበት። አግባብ አይደለም። የተሻልኩ መንፈሳዊ መሆኔ እኮ የሚታወቀው ሌሎች በሄዱበት ስህተት ሳይሆን ስህተትን በስህተት እንደው ስህተት አለ እኮ ብዬ ባስብ ስህተት በስህተት አይታረምም፣ ክፉ በክፉ አይታረምም። ስህተትን በመልካም በትክክለኛ ነገር ነው የምናርመው። ክፉውን ነገር በመልካም ነው እንድናቀና የታዘዝ ነው። ስለዚህ ያ ችኩልነት ያመጣው ችግር ስለሆነ ይሄ በግልጽ በአደባባይ የተነገረ እንደመሆኑ በአደባባይ ይቅርታ ይጠይቃል ብዬ አስባለሁ፣ እገምታለሁ። ይሄ ከሆነ ትልቅ ማስተዋል ነው የሚሆነው። ስለዚህ በምክክር እኔ በማቀው እንደ ጠቅላይ ጸሐፊ እንደመሆኔ ሳላቀው የተደረገ ሳልፈቅድ ሳልስማማ የሆነ ነገር ስለሌለ ሌላ ስበብ ሳንፈልግ ችግሮችን መፍታት አስፈላጊ ነው። በአስተምሮ ላይ እንደውም የኛ እኮ ድካም የሚያሳየው አንዱ ለምሳሌ ከህብረቶች መካከል አንዱ የሆነው የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት አስቀድሞ በአለፈው አመት ይሄ በዚህ አመት መጀመሪያ በ6/1/2017 ማለት እንግዲህ ከተወሰኑ ጊዜ በፊት አቋማቸውን በግልጽ በደብዳቤ ያሳውቀዋል። እኒህን አስተምሮች እናስተካክላለን በሚል መሪዎች ተሰብስበው የህብረቱ አቋም ወስደው እንዲህ አይደረግም መደረግ ያለበት ይሄ ነው ብለው በግልጽ በስንት ገጽ ደብዳቤ የያዘ ማስረጃ ነው የላኩል። ይሄ ከየት ከመሬት ተነስቶ አይደለም፣ ካውንስሉ ካደረገው ገለጻና ምክር የተነሳ ነው። እኛ እንደ ካውንስል ሁሉም የኛ ናቸው። ሁሉንም ልናገለግል ነው እዚህ የተቀመጥነው። አንዱንም ለሌላ ነገር ልናጠቃ ሌላውን እንትን ልንል አይደለም እዚህ የተቀመጥነው።
4000 ምናምን አብያተ ክርስቲያናትን ላገለግል ነው እዚህ ወንበር ላይ ያለሁት። እነሱም በሙሉ የቀደምት ይሁን የቅርብ ጊዜ ይሁን ብዙ ህዝብ ይኖረው ጥቂት ህዝብ ይኖረው አይደለም፣ ሁሉም ለእኔ አብያተ ክርስቲያናት እኩል ናቸው። እኩል እናገለግላለን፣ እኩል እናከብራለን። ሲሳሳቱ ደግሞ ተሳሳታችሁ እንላለን። እዚህ ያለ ነው። ለዚህ ነው የካውንስሉን ደንብ ማስከበር ኃላፊነቴ ነው። እንደ ጠቅላይ ጸሐፊ እዚህ የተቀመጥኩት የካውንስሉን መተዳደሪያ ደንብ ስራ ላይ ለመዋል ለማስከበር፣ አብያተ ክርስቲያናቱን ደግሞ አባላትን ለማገልገል በተገቢው የሚቻለውን ሁሉ ለማድረግ ነው። ይህን ካላደረግኩ ተጠያቂነት ይኖርብኛል እና ስራው የተሰራው በጋራ ነው። ውሳኔው የጋራ ነው። አንድን ቤተ ክርስቲያን ወይም ግለሰብን ለማጥቃት የተሄደ አቅጣጫ ምንም የለም፣ ወደፊትም አይኖርም። ይሄ እይታ በእኛ በኩል አይኖርምና ይህንን ማስተካከል ከአንዳንድ ወገኖች ይጠበቃል። በግልጽ ለመናገር በአሁኑ ጊዜ አንድ ሰው ብቻ አይደለም፣ ሁለት ሰው ብቻ አይደለም፣ እስካሁን ድረስ የወሰድነውን ይሄነውን ነገር ተከትለው ተቀብለው የተስተካከሉ እንዳሉ ሁሉ ያልታረሙ አሉ። እኛ እያልን ያለነው 66ቱን ቅዱሳት የብሉይና የሐዲስ ኪዳን መጽሐፍት እንቀበላለን ነው። አንዱ አዕማድ አስተምሮ እቀበላለሁ። ስለዚህ ከተቀበል አሳዩኝ፣ የት ላይ ነው ዘይት ሽያጭ የዋለው? የት ላይ ነው ጨው በጸጋ ስም የተሸጠው? የት ላይ ነው ነቢይም ሐዋርያም ቄስም ፓስተርም ምንም በምንም ስም እንጥራው እንዲህ አይነት ስራ የሰራው በ66ቱ ቅዱሳት መጽሐፍት በአንዱ ውስጥ የት ላይ ነው? የለም። ታዲያ ያንን ነው የምንቀበለው፣ ያንን ነው የምንኖረው፣ ያንን ነው የምናስተምረው የምንል ሰዎች ዛሬ ላይ ችብቸባ ላይ ንግድ ውስጥ የተገባው ለምንድን ነው? ይህ መቆም አለበት። ይሄ ለድርድር የምናቀርበውም አይደለም፣ መቆም አለበት። ንግድ ከሆነ መግባት ይቻላል፣ አስፈቅዶ የአገሪቱን ሕግ አክብሮ። እንዳውም እኮ ካስፈለገ ከዚህ በፊት በዚህ በተሳሳተ መልክ ዘይትም ሌሎችም እየተሸጡ የተገኘ ገቢ ቀረጥ መከፈል አለበት የመንግስት። አሰራሩ እኳ ህገወጥ ሆኖ እያለ ያለ ህጋዊ ሳይሆኑ የተገኘ ሀብት በወንጀል ያስጠይቃል። እኛ ወደዚያ ሁሉ አልሄድንም። ለምን? ሁሉ ሀሳባችን ውስጣችን ሰዎችን ማቅናት፣ ገንዘብ ማድረግ፣ የራስ ማድረግ፣ ጠቃሚ እንዲሆኑ ማድረግ፣ ያላቸውን ጸጋ ለመልካም ነገር እንዲጠቀሙበት መርዳት፣ መደገፍ እንጂ ሌላ ነገር ቢሆን እኮ እጃችን ላይ ብዙ ማስረጃዎች ይዘናል። ያንን እየወሰድን ሚዲያ ላይ ላወጣው እኮ እችላለሁ። ያ ራሱ ምን ያህል ችግር ሊፈጥር እንደሚችል አውቀዋል። ይሄ ስለማይጠቅም ነው። እንደ መሪ ደግሞ በይህ አካሄድ ለአግባብ ነው ብዬ ስለማላምን መንፈሳዊ ነገራችንን ሳንለቅ ሁላችንም መሳሳት ያለ ነገር ነው። ከስህተት አለመመለስ ግን ትልቅ ጉዳት ይዞ ይመጣል። ተሳስተን አጥፍተን አልፈናል። በእድሜያችን ግን እያስተካከልን መጥተናል። ከስህተት ተመለሱ። ወንጌል አይደለም። ወንጌል የግለሰብ ሀብት ማካበቻ አይደለም። ይሄ ከሆነ ሌላ ስራ መስራት ነው የሚሻለው እና እንዲሁ አጠንክሬ የተናገርኩት የተሳሳተ አቅጣጫ የያዙ ወንድሞች እህቶች እንዲመለሱ እንወዳቸዋለን፣ እናከብራቸዋለን። ስህተታቸውን ግን መሸፈን አንችልም። ስህተታቸውን ይዘን እድሜ ልክ አንኖርም። አንድ ቦታ ላይ መለየት አለበት። ስለዚህ አሁን በቅርቡ ጠቅላላ ጉባኤም ስብሰባ ይኖረናል። ሌሎችም ስብሰባዎች ስለሚኖሩን የበለጠ በስም እንጠራለን። እስካሁን በስም አልጠራንም።
በስም የጠራ ነው ባለፈው ዓመት ነው። ሰሞኑን በስም የጠራ ነው በራሱ ስህተት ሳይጠየቅ አለው ስላለ የሌሎች ጠበቃ እኔ ነኝ ብሎ ስላለ ለዚያ ፈጣን ምላሽ መስጠት ስለነበረብን ያንን አድርገናል። ሌሎችን ደግሞ እንደዚሁ አንድ ባንድ የምንሄድበት ይሆናል። ግን አስተማሪ በሆነ መንገድ ነው የምንሄደው። ለመቅጣት አይደለም፣ ለማጥፋት አይደለም። ሁሉ ሊሰማኝ ይገባል። ማንም ጠላት የለንም። ሁሉም የኛ ነው። ወጣቱ የኛ ነው፣ ሽማግሌው የኛ ነው። ግን መመለስ አለብን። ይሄ ወንጌል የተቀበልነው ወንጌል እሱ እንደዚህ ስለማይል ያንን ማስተካከል የግድ ይሆናል። ይህን ለማለት ነው የምፈልገው። እንግዲህ ወደፊት ደግሞ ብዙ ነገሮችን እየተናገር እያስረዳን የምንሄድበት ይሆናል ብዬ አስባለሁ። መልካም። የመጨረሻ ጥያቄ የሚሆነው የታገዱ ቤተ እምነቶች አሉ። እነዚህን አስተምሮች ባለማክበራቸው፣ የካውንስሉን ሕግና ደንብ ባለማክበራቸውና የእግዱን ከማስፈጸም አንጻር የካውንስሉ ቁርጠኝነት ምን ይመስላል የሚለውን አንስተን መጨረስ እንችላለን። ካውንስሉ እኮ እንግዲህ ቅድም ያልኩት ነው። ይሄ የካውንስሉ ቁርጠኝነት ምናምን ብለን እንዲህ ዝም ብለን የአንድ ተቋም ልናደርገው አንኝ የ35 ሚሊዮን ህዝብ ጥያቄ ነው። 35 ወንጌል አማኝ ህዝብ ጉዳይ ነው። ስለዚህ እዚህ ያለን ስራ ኃላፊነት ላይ የተቀመጡ ሰዎች ቆራጥነት ምናምን የሚለን ህግ ነው፣ ደንብ ነው፣ አሰራር ነው፣ ስርዓት ነው። እሱን ነው የምንሰራው። ምክንያቱም እዚህ ስንጀምር የጀመርነው ተቋም እናቋቁማለን ነው እንጂ ግለሰብ እናነግሳለን አይደለም። ስንጀምረው ተቋሙ ደግሞ የ35 ሚሊዮን ተቋም ነው። ይሄ ተቋም የክርስቶስ ኢየሱስ ወንጌል ሳይበረዝ እንዲሰበክ ጥብቅና የሚቆም ነው። ስለዚህ ይሄ ጥያቄ ውስጥ እንደው መግባቱ በራሱ ትክክል ነው ብዬ አላስብም። እንዲህ መተዳደሪያ ደንቡ ነው እኮ የሚያዘዘኝ አድርግ የሚለኝ። ያንን እኮ ነው ያልሽረውም። በጋራ አብረን ነው የሰራነው። እኔም ተስማምቼ ሌላውን ተስማምቶ። ስለዚህ እኔ አሁን ለማፍረስ ስራ ላይ አላውለውም ለማለት እኮ የሁላችን እንደገና ተገናኝተን ሁላችን ስራ ላይ አይዋል ማለት አለብን እና መንገድ ላይ ስራ ሌላውን ስራ ላይ ከዋልን ይህን የማናውልበት ምክንያት ምንድን ነው? ጥያቄ ውስጥ መግባትም የሌለበት ጥያቄ ሊነሳበት የማይገባ ጉዳይ ነው። እናደርገዋለን፣ ጀምረነዋል፣ አጠናክረን እንቀጥላለን። ግን ስቲል ደጋግሜ የምናገረው ሰውን ለማጥፋት ሳይሆን ለማቅናት፣ ገንዘብ ለማድረግ ይሄ ሊታሰብ ይገባል። የተሳሳቱ ወንድሞችም ቆም ብለው ራሳቸውን ይዩ። የምመክራቸው ይሄ ነው። ቆም ብለው ረጋ ብለው ይመልከቱ። ወንጌሉ ይላሉ ወይ? ከየት ነው ያመጣሁት? ወይስ ከናይጄሪያ ኮፒ አድርጌው ነው? ከአሜሪካ ኮፒ አድርጌው ነው? መቼም ኢትዮጵያ ውስጥ አልተፈጠረም። ከሌላ ሀገር እንደው እንደ መልካም ነገር የግለሰብንም ኪስ ስለሚሞላ አፈፍ አድርገን ያመጣ ነው ስለሆነ የኛ አይደለም። ከመጀመሪያው መውጣት አለበት። የዚች ሀገር ላይ ንጹህ ወንጌል ሲሰበክ ነው የኖረው። መስበክ ብቻ አይደለም፣ የሰበኩትን የኖሩ አባቶች እናቶች የኖሩበት ምድር ነው ይሄ ምድር። ወደዚያ መመለስ አለብን። ለብዙ ችግሮቻችን አንቆ የያዘ ይሄም ነው ብዬ አምናለሁ። ስለዚህ ወደ እውነት ስንመለስ እግዚአብሔር ወደኛ ይመለሳል። ጸጋ አለ ወይ? ጸጋ ተሰጥቷል። ጸጋ ግን የተሰጠው ደረጀን ለማክበር አይደለም። ጸጋው ለቤተ ክርስቲያን ነው። ለህዝብን ለማገልገል ነው እንጂ የኔን ኪስ ለመሙላት አይደለም። ስለዚህ አመለካከቱ ጸጋ ያላቸው ሰዎች እንግዲያውስ በተግባራቸው ይገለጡ። ሳይጨማምሩ ሳይነግዱበት ያን ጸጋ ስራ ላይ ያውሉት። ዛሬ የሚፈውሰው የእግዚአብሔር እጅ፣ የክርስቶስ ኢየሱስ ስም፣ የግለሰብ ስም አይደለም። ፈዋሹ የኢየሱስ ክርስቶስ ስም ብቻ ነው። ጨው አይደለም፣ ውሃው አይደለም፣ ዘይቱ አይደለም፣ ስሙ። በዚያ ላይ የተጠራው ስም
ነው የሚፈውሰው። እና ዋናውን ስራ የሚሰራውን ነገር ትተን ይሄ ተጨማሪ ምንድነው ማቴሪያሉ ላይ ለምን ይተኮራል? ዋናው ትኩረት ኢየሱስ። የወንጌል አገልግሎታችን ማዕከል ክርስቶስ ኢየሱስ ይሁን። መታየት ያለበት ሰው አይደለም፣ ኢየሱስ ነው መታየት ያለበት። ይሄ መሆን አለበት። ይሄንን ደግሞ እኔ ደረጃ ስለፈለግኩ አይደለም ማደርገው፣ ወንጌሉ ቃል ስለሚያዝዝ ነው የምናደርገው። ሰው ለመጉዳት አይደለም፣ ቃሉ ስለሚያዝዝ ነው የምናደርገው። እና ይሄንን ከማድረግ ወደኋላ አንልም። ከዚህ በፊትም አላልንም። አንድ ሁለት ለምሳሌ ባለፈው ዓመት እርምጃ ወሰድንባቸው ነበሩ። ቸርቻቸው ለምንድን ነው ያልተዘጋው? ሌላ እንትን ውስጥ ያልገባው ለምን? ወዲያውኑ ብለው ፈጥነው ይቅርታ ይደረግልን፣ እናስተካክላለን፣ እንሰማለን ብለው በጽሁፍ በማስረጃ በዶክሜንት ይዘው ይቅርታ ስለመጡ ነው። ስለዚህ ያ ሲሆን እኛ ሰውን ገንዘብ ማድረግ ስለሆነ ፍላጎታችን ማሳደር ሳይሆን ቆም አድርገን ከቲዮሎጂ ኮሚሽን ጋር ቁጭ ብለው እንዲነጋገሩ ረዥም ጊዜ ወስደው እንዲሰሩ። ምክንያቱም አንድ ነገር ስንወስን በደንቡን ተከትለን ነው። በዚያ መሰረት ደግሞ እንዲመለስ ያ ውሳኔ እንዲነሳ ከተፈለገ ደንቡን ተከትለን ነው የምንሄደው። እንደፈለግን አይደለም። ፕሮሰስ አለው። ዝም ብለን አንቋቸው። አይ ደብዳቤ ጽፈሃል በቃ እንግዲያው ከሆነ ይነሳ አልልም። ያ የጻፈው ደብዳቤ ከልብ ነው ወይ? ይኖሩበታል ወይ? ቆይተን ማየት አለብን። ስለዚህ ለዚህ ነው ጊዜ አንዳንድ ጊዜ ስንወስድ የተውነው ይመስላል አንዳንድ ሰው። አይደለም። ሰዎችን መመለስ ቀላል ነገር አይደለም። ማባረር ቀላል ነው። ገንዘብ ማድረግ ግን ስራ ይጠይቃል፣ ትዕግስት ይጠይቃል፣ ንጹህ ቅንነት ይጠይቃል። ስለዚህ ወጣቶች በተለይ እግዚአብሔር በሰጣችሁ ጸጋ እግዚአብሔርን አሳዩ፣ እግዚአብሔርን አገልግሉ፣ እግዚአብሔርን አስቀድሙ። ሌላው ሁሉ ከዚያ በኋላ ይመጣል። መጀመሪያ ኢየሱስ መታየት አለበት። ስለዚህ ሌላው ትህት መሆን። ትሁት ማለት ትህትና በጣም አስፈላጊ ነው። በትህትና በየዋህነት ነው የሚለው እኮ መጽሐፍ ቅዱስ። ኤፌሶን ውስጥ ሄዶ ማየት በትህትና በየዋህነት። ሲሰድቡት መልሶ አልተሳደበም ክርስቶስ ኢየሱስ። ሳይሰደቡ መሳደብ ምን አመጣው? እየተሰደበ ያልተሳደበ ጌታ፣ እየተወጋ ምንም ያላደረገ ጌታ፣ እየተፋበት እየተናቀ ምንም መልስ ያልሰጠ ጌታ ጌታዬ ነው፣ አምላኬ ነው፣ አዳኜ ነው እያልኩ እኔ ከሱ በልጣለሁ ወይ ስነካ አካኪ ዘራፍ የምለው? ስለዚህ ትዕግስትን ተማሩ። አንዳንድ ነገሮች አሳድሯቸው፣ አትቸኩሉ ለመናገር። አሳድሮ አውሏቸው። ጊዜ ሲኖራችሁ የበለጠ ማሰብ፣ የተሻለ ነገር ማድረግ ትችላላችሁ። ሰውን ዊን የምታደርጉበት ሀሳብ ይመጣላችሁ። በችኮላ በንዴት በስሜት የምናደርጋቸው ነገር ያሳስታሉ። ይዘውት የሚመጡት ነገር ቀላል ስላልሆነ ረጋ ብሎ ማሰብ፣ ወደ እግዚአብሔር ቃል መመለስ ያስፈልጋል። ተስፋ አደርጋለሁ ብዙዎች ይሰማሉ፣ ይመለሳሉ። እዩ ጩፋም ይመለሳል ብዬ ተስፋ አደርጋለሁ። እንግዲህ መንፈሳዊ ብስለቱን በዚህ እናየዋለን እና በዚያ ስህተት አድርጓል በእኔ በኩል ያንን በአደባባይ በዚያው መልክ ይቅርታ መጠየቅና እግዚአብሔር በሰጠው ጸጋ አገልግሎቱን መቀጠል ይኖርበታል ብዬ አስባለሁ። እንግዲህ ሁላችንም ወደ ቃሉ እንመለስ። ለእግዚአብሔር ቃል ቅድሚያ እንስጥ። ራሳችን ከፊት አንሁን፣ ክርስቶስ ከፊት ይሁን። እግዚአብሔር ይባርካችሁ።